እኔ ሊቀበሉኝ እዚህ የሸኘችኝ ስራ ቤት ነው ስራ ጓደኛዋ ቤት ነው ያገኘችኝ። እንደዛ ለሞያ ስላለችሽ ለኔ ስጭኝና እንደው ሰዳት እዛ ሀገር አዲስ ምግብ ቤት ከፍታለሁ ብላ ነው የወሰደችኝ የነበረው። እሷ ጋር እንኳን ስልክ እንዳላገኝ ማስታወሻ ደፍተሬ ወሰደችብኝ። ከዛ መጣሁኝ ኢትዮጵያ እንደምንም የጠያየቁኝ ኢትዮጵያውያን ብዙ አገኘሁኝ። እነሱ አገኘሁኝና ትቼ መጣሁኝ ኢትዮጵያ ገባሁና ማጋብዬ ልሂድ አገራችን እንዶ እኔ ያየሁት ሰዓትና አሁን ምንም አይገናኝም። ከዛ መንገድ ሁሉ ጠፍቶብኝ ምንም ትራንስፖርትም የለኝ ብርም ምንም መሰጠችኝ ነገር የለ ባዶ የነራቆቴን ቦርሳ ሰጣኛለች። እኔ ወሰድኩት ከዚህ ከኢትዮጵያ ሲሄድ ይዤ ሄድኩት እንትን ይዤ መጣሁ ቦርሳ ይዤ ነው መጣሁ። ከዛ ስፈልግ ቦርሳ ውስጥ ኤርፖርት ከገባሁኝ በኋላ መጥቼ ብፈልግ ምንም የለም ፓስፖርት እንትን ማለት ማስታወሻ ደብተሬ ማለት ደውዬ እንኳን ቤተሰቦቼ እንዳይጠይቁ ከዛ እንትን ያዝኩና ራይድ ይዤ መጣሁኝ። ምንም ነገር የለኝ ብርም ራይዱ እንደፈለገ ያርገኝ አካባቢ ከደረስኩኝ ማንም ሰው ለምን አለው ብዬ ከዛ በኋላ መጣሁኝ አክስቴ ልጅ ጋር ስመጣ ቤትም ቀይሯል። ሙሉ ቀን ጠዋት 3 ሰዓት ነው የገባሁት የቤት 12 ሰዓት ስፈልግ ራይዱ እግዚአብሔር ይስጠው እሱን አገር ያዞረኝ ሰፈሩን አትርሺ አስታውሽ የሆነ ነገር እስኪ እያለኝ እየዘዋወርኩኝ ሄድኩኝ። አክስቴ ልጅ እንደምንም አርኩኝ። ያ ሰፈር ስደርስ ሰፈሩ አልጠፋኝም። የሆነች ልጅ አገኙኝ ስልክ ተቀበልኩኝ። አክስቴ ልጅ መጥቶ ተቀበለኝ። ከባንክ ቤት ሂዶ ራይዱ ይዞት ባንክ ቤት ይዞ ነው በአክስቴ ልጅ አካውንት ብር አውጥቶ ሰጥቶት ከዛ ቤተሰቦቼ ይዞኝ ሄዱት። እኔ ኢትዮጵያውያን ሆነ እንደዚህ ስትበድለኝ እኔ እንዴት አልጠይቅም ብዬ ስል ሳለቅስ እነሱም ሰምቶ በጣም ተናደደ። እነ መሲ እና ሀያት በጣም ስለተናደዱብኝ እንጠይቃታለን እንደዚህማ አታረግም ኢትዮጵያውያን ሆነ ብሎ እነሱም በጣም ቤተሰብ ሁሉ በጣም ነው ያዘነው። እግዚአብሔር አንድ ልጅ አለኝ ለአንድ ልጄ አንድ ጫማ ይዤ አልመጣሁኝ ዱባይ 4 ዓመት ሰርቼ ማለት ለኔ እንደሱስ እሺ ይሁን ራቆቴም ራሴ ችግር የለውም ብዬ አሰብኩ። በጣም ነው ያዘንኩት። በጣም ነው ያለቀስኩት። ሳለቅስ አይቶ ነው እነሱ ለዚህ ያበቁኝ። እኔም አላቅም እንደዚህ አይነትም ነገር አላቅም። ለምን ስልክ የለኝም በምን ያውቃለሁ? ለዛ ነውና እስኪ ኢትዮጵያውያን ምን እንደምትሉኝና እንደምትረዱኝ ነገር ካለ ብዬ ነው እናንተ ጋር የቀረብኩት። እሺ አሁን እኔ ሬስቶራንቱ ጋር እደውላለሁኝ። ማነው ስሟ የሬስቶራንቷ ባለቤት? ሰማሃር ወልደ ጊዮርጊስ ነው መሰለኝ። ሰማሃር ወልደ ገብርኤል። ሰማሃር ወልደ ገብርኤል። ፎቶ አለሽ? በምን ይዛለሁ? በምንም ፎቶ አይደለኝም እናቴ። እሺ መሲ ፎቶ አንፈልገሽ ዋትስአፕ ላይ ላኪልኝ የሰማሃርን ፎቶ። አሁን ሬስቶራንቱ ጋር እደውላለሁ ስፒከር አድርጌ። ልጅ ፓስፖርቷ ተልኮልኛል የኢማራት አይዲዋ በዛ ሬስቶራንት ስፖንሰር እንደነበረች እቺ ልጅ የእውነት በዛ ሬስቶራንት ኢማራት ገብታ ስራ እየሰራች ነበር። ለዛ ደግሞ ማስረጃዋ ፓስፖርቷና የተሰራላት ቪዛ በሬስቶራንቱ ስም ነው። ይሄ ትልቅ ማስረጃ ነው። ይቺ ልጅ በዛ ሬስቶራንት ሰራተኛ እንደነበረች። ኦኬ ይቅርታ አድርግልኝና እማዬ በጣም ይቅርታ አድርግልኝና እሱንም የምትከፍለኝ ደሞዜ ማለት ነው ያቺኛው 4 ወር ደሞዝ አስቀብጬልሻለሁ አለችኝ። ያሰራችኝ ሴትዮዋ ደግሞ የላከችኝን እዚህ ጓደኛዋ የላከችኝን እሺ ማን ይቀበለኛል? ታክሲው ስሸኘኝ ማለት ማን ይቀበለኛል? ማን ስልክስ የለኝም ማን ይቀበለኛል? እሷን ስልክ ደውዬ ነግሬያታለሁ። እሷ ምንም አልነገረቻትም፣ አላወቀችም። እሱ ስመጣ በጣም ነው የጫወችው። ቀጥ ብዬ ቤቷ ሄድኩኝ። ከዛ አገር ሳልተኛ በሌሊት መጥቼ ቀጥ ብዬ መጣሁና ታክሲ ይዤ እሷ ቤት ሄድኩኝ። ሂጄ ስጠኝ ምን ነው ከየት መጣሽ ምናምን ስትለኝ አይ እንደዚህ መጥቼ ያለሁኝ ወንድሜ ምስት ጋር ነው የምደውለው ልከው የነበረው ነው ያቺ ብር ላከችልሽ ወይ ስላት 4 ወር ደሞዝ አላክሽም እንዴት ልክ ያለው ትለኛለች ብላ ስትለኝ ከባንክ ቤት ሂጄ ያቺ ወረቀት አወጣሁኝ። ያንቺ እናንተ ጋር ልኬዋለሁኝ ይዩትና እሱ ነገር ሊኖራት ይችላል ብዬ አስባለሁ። እሱ ሳልነግርሽ አለፍኩኝ ብዬ ንቀርታ። ኦኬ በአጠቃላይ አንቺ 3 ዓመት ከ8 ወር 3 ዓመት ከ10 ወር እዚህ ሬስቶራንት ውስጥ ኢትዮጵያን ቴስቲ በአቡዳቢ የሚገኝ ቴስት ኦፍ ኢትዮጵያ በአቡዳቢ የሚገኝ ሬስቶራንት ውስጥ ይቺ እህታችን ትሰራ ነበረ። ለመስራቷ ማረጋገጫ ፓስፖርቷና የመኖሪያ ፍቃዷ በሬስቶራንቱ ስም አለ። ኦኬ ሌላ ደግሞ ማረጋገጫ ደሞዟ በኢትዮጵያ 10,000 ብር ብቻ ይከፈላት እንደነበረ ማስረጃ ባንክ ስቴትመንት አላት። ስለዚህ ነገሩ እውነት ነው ማለት ነው። የእውነት እቺ ልጅ እዛ ሬስቶራንት ውስጥ ተቀጥራ ትሰራ ነበር። እኛ አናቃትም፣ እኛ ጋር አትሰራም ማለት አይቻልም። ቢካዝ እዛ ትሰራ እንደነበረ ማስረጃ መኖሪያ ፍቃድ በሬስቶራንቱ ስም መኖሪያ ፍቃድ አላት። እቺ ልጅ እዛ ቤት ውስጥ ሰርታለች። የጊዜውም ተገልጾበታል ቪዛው ላይ። ስለሌላው ነገር ስለደረሰባት በደል ምናምን መካድ ይቻላል። ግን እዛ ትሰራ እንደነበረና
ደሞዝ ይከፈላት የነበረው በኢትዮጵያ 10,000 ብር። የኢትዮጵያ 10,000 ብር ማለት በኢማራት 300 ድርሃም ማለት ነው። 300 ድርሃም ማለት ነው። 300 ድርሃም ደሞዝተኛ ዩናይትድ አረብ ኢማራት ላይ አይታችሁ ታውቃላችሁ? የ300 ድርሃም ደሞዝተኛ አለ በዚህ ዘመን። በድሮ የዛሬ 16 ዓመትኛ ሳንመጣ እንኳን ደሞዝ 500 600 ነበረ አይደለም። በዚህ ዘመን 300 ድርሃም በኢትዮጵያ 10,000 ብር ነበር ሲከፈላት የነበረው ለ21 ሰዓታት እየሰራች። ኢትዮጵያ አይደለችም እንዴ? ፈረንጅ ናት እንዴ? ስትመጣ ሰራተኛ ስትፈልግ አልሄድም አልፈልግም ብላ ማቅረጥ እኮ እሷ ደርቻለ እኮ። እኔ ነኝ እንዴ ሂጂና ተቀጥረሽ ሰርተሽ ብዬ ገፋዋት እኮ። ከአንቺ ያሳልፈሽ አላስወጣሻትም አይደል? አንቺ እሷን ካመጣሽበት አልመለስሻትም። አትሳሳት። አንድ ሰው ፍላጎት አለው የፈለገበት ቦታ የመቆም የመሄድ የመኖር። እኔ እናቷ ወይም አባቷ አይደለሁም። እኔ ጋር የፈለገችበት ሰዓትና ደቂቃ ትቀመጣለች፣ ካልፈለገች ጥላኝ ትሄዳለች። ሌላም ሰውም ጋር ሄደ የመስራት መብት አላት። ከኔ ጋር ምንም አግሪመንት የለም። እኔ ቢሮ ኖሮኝ ከፍቼ ሰራተኛ የመደስ የማወጥ የማስገባ ቢሆን አዎ ትክክል ነው። እኔ እኮ ቤት የመጣች እንግዳ እሷ ከውጭ መጥታለች ሰራተኛ ይፈልጋል ሲባል እኔ ካልልኩ ብላ ሴትዮዋ ላይ ተንጠለጠለችው። እሷ እኔ ምን ላድርጋት? ይኸውልሽ እማዬ የመጨረሻ አንድ እንትን ልበልሽ። እኔ ቢሮ የለኝ ምን የለኝ ምናምን ነገርና ይሄን ለመስራትም የሚያበቃኝ ነገር የለም እያልሽ ነው። ስሚኝ እየሰማንሽ ነው። አንቺን እንዲህ የሚያደርጉት እህቶቻችን ወንድሞቻችን በበረሃ እንዲህ ህይወታቸው እንዲያልፍ በተለያዩ መከራና ስቃይ እንዲያዩ በመብታቸው እንዲገፈፍ የሚያደርጉት እንደዚህ በህጋዊ ቢሮ የሌላቸው የተለያዩ ከሰዎች ጋር እየተደራደሩ ኮሚሽን እየተቀበሉ የሆነ ነገር እንትን እያሉ በሚልኩ በትክክለኛው መንገድ እኔ ከሴትዮዋ ገንዘብ ፈልጌ ወይም ደግሞ ሳይን ተጠቀም ብዬ ያደረኩት ነገር ስለሆነ እራሷ መጠየቅ ትችላለች። ከዝምድና ጓደኛ እሷን ስንጠይቃት ጓደኛዋ እንደሆነች ነው የነገረችን። ተስፋዬ ይሄን ጠይቃት። እሷ አይ ነው ይሄ ምንም ይኸውልሽ ከምትናገረውም ላይ መረዳት የምትችይው ነገር ምንድነው? ይኸውልሽ የራሷን ሰራተኛ አሳልፋ ለሌላ ሰው መስጠት ማለት አሳልፎ እንደመሸጥ ነው። ስለዚህ አሁንም ማበተው ፍላጎት ነው እንዴ? ትልቅ ሰው እኮ ናት። እስከ ዛሬ ኃላፊነት ብሎ ነገር የለም። እንኳን እቺ ምስኪን ምንም ግራና ቀኙን ሀና ለመለየት የማትችል አይደለም። ብዙ የተማሩትም ራሱ አሁን የሰው ይሄ ምስኪን ምናምን የሚባል ነገር የለም። ትልቅ ሰው ናት፣ ልጅ ያላት ተቀጣይ ምስሞር ናት። አንድ ጥያቄ ምንም እድል እየሰጠችን አይደለም እንድትጠይቃት። ተስፋዬ አንተ ጠይቃት። ጓደኛሽ የሰራችው ስራ ትክክል ነው ወይ? ደሞዟን 10,000 መክፈሏት ትክክል ነው ወይ? ሴትዮዋን ጠይቃት። እንደዚህ መሆኑን አለመሆኑን ጠይቃት። እየጠየቅናት ነው። አንቺንም ለመጠየቅ እድል አልሰጠሽንም። ይኸውልሽ እድል አልሰጠሽንም። ጓደኛሽ እቺ እህታችን 4 ዓመት ሙሉ የደረሰባትን መከራና እንግልት ነግራሻለች። ያንን ያደረገችው አንድ ትክክል ነው ወይ? ሁለተኛ አንቺ ራስሽ እቺን አንቺ ጋር እየሰራች ያለችውን ከአንቺ ቤት አውጥተሽ አሳልፈሽ ለወደ ሌላ ስትሸጫት ትክክል ነው የሰራሁት ነው ብለሽ ነው የምታስቢው? አማርኛን አስተካክል። ስትሰጫት ነው ያልኩት እኔ። አሁን እንደ በሱኛም ሰጂ ከዛ የማይተናነስ ነገር ነው። አንቺ አሳልፈሽ ማለት መጣችሁ። ተአምራት ማለት አንተ ነህ ማለት ሰበብኛ ልጆች እያስነሳህንብን ማለት ከዛም በፊት ደላሎች ስትመጡብን ነበር ማለት ነው። ስም ባልጠቅስ ማለት ነው። ብዙ መጣችሁ ማለት አታክት ልታደርጉኝ ፈለጋችሁ። ለምንድን ነው የኛ ልጆች ነቃ እንዲያደርጉ ነው የምታደርጉት? እናንተ ሚዲያ ላይ ልታበላሹብን ምናምን እያላችሁ ነው። ይሄ ሐቂቃ ነው። የእናንተ ማለት እንደፈለጋችሁ እየጨፈራችሁ እንደፈለጋችሁ ስትበሉ እንደዚህ ምስኪኖች እነዚህ ምስኪኖች ብቻ ነው ማለት የሚሰቃዩት። ከፈጣሪ ውጭ ማንንም የላችሁም። ስለዚህ ይወቁ። የሚሄዱበት ምሽ ኢማራት ብቻ ማንኛውም ቦታ ቢሄዱ ግዴታ ማወቅም አለባችሁ። የሚሄዱበት ሀገር ምን አይነት ህግ እንዳለ እዛ ግዴታ ማወቅም አለባችሁ። የራሳችሁን ነገር ማስከበርም አለባችሁ። እንዝም ብሎ እንደ ከብት በቃ يلا ሂጂ يلا ነይ ተስማምተን ነበር ከአለቃ ጋር። ማናችሁ እናንተ? ፈጣሪን ፍሩ፣ ነገ ይደርስባችኋል። حسبي الله ونعم الوكيل። እኔ የምሰራውን ቪዲዮ በአረብኛ እና በአማርኛ ሰራዋለሁ። እንግሊዘኛችሁ ደግሞ የሌለ የሆነ ሰዎች ማለት ነው ከኔ በላይ አሪፍ የሆነ እንግሊዘኛ ያላችሁ ሰዎች ቪዲዮውን እኔ የምሰራውን ስቲች ታረጉታላችሁ በእንግሊዘኛ። ኦኬ፣ ዓለም ማወቅ አለበት። 2 ቀን
2 ቀን እጠብቃታለሁ። የሬስቶራንቷ ባለቤት 2 ቀን ምን መጣለው አቡዬ ለኛ እኮ የደረሽልን አንቺ ነሽ። ጨለማ ውስጥ ሆነን አካውንት መሲ ምንም ማድረግ አይችሉም። አካውንት ማዘጋት ነው የሚችሉት። ጉሮሮዬን አይዘጉትም ወይም የማንንም ጉሮሮ አይዘጉም። ስለዚህ ጠላትን እባካችሁ ማለት ይሄ እጅ መስጠት ይባላል። ገባክ አይደለ? ስለዚህ ደግሞ አንሰጥም ለጠላት። ወደፊት እንቀጥላለን። እነሱ የሚክፉበት እኛ መንገፋበታለን። ከክፋትና ከመልካም ነገር የትኛው እንደሚበልጥ የትኛው እንደሚያሸንፍ አብረን እናያለን። ትክክል ነው አቡዬ። እሱማ ጀግና ሴት እንደሆንሽ እኮ እያሳየሽን ነው እናቴ። 4 አካውንት ነው እየዘጉብሽ የነበረው። አሁንም አዲስ ሲመጣ ፎሎወሮችሽን እያየው ነው። በጣም ጀግና ስለሆንሽ፣ አንቺ ደግሞ የህዝብ ልጅ ስለሆንሽ፣ ህዝብ ደግሞ ሁሌ ከጎንሽ ስለሆነ አንደኛ ነሽ የኔ እህት። ሁሌ የሚጨምርልሽ፣ ልጆችሽን ያሳድግልሽ። አላበሻ ሳርዬ ደግሞ እድሜሽን ሁሌ ይጨምርልሽ፣ ጤናሽን ይስጥሽ። በጣም ምርጥ እናታችን ነሽና ምንም ቃላት የለኝም። መሲ፣ ሃኒ፣ ኤምኬ ሁላችሁንም ለህዝብ የምትደርሱ ቅልቦች እግዚአብሔር ጨምሮ ይስጣችሁ። በጣም ነው የማመሰግነው። እኔ ባጎደልኩት ደግሞ ድንግል ማርያም ትሙላላችሁ ለሁላችሁ። አሜን ወንድሜ። እኛው የመንፈስ እርካታ እናንተ ጥሩ ቦታ ላይ ሆናችሁ ስትስቁ ማየት ነው። የኔ እናት በጣም የገረመኝን አንድ ጠዋት ነው ለሪት ላይ መሰለኝ አይደል ተዘጋብሽ አካውንትሽ እና ጠዋት እንዳጋጣሚ ቲክቶክ ስገባ ያንቺን አሁን ይሄንን የምትጠቀሚበትን አድርገው የተለያየ ስክሮል ሳደርግ ያውዬ ነው ምናምን ፎሎ አድርጉ እንደዚህ አድርገን ስትነሳን ነው የዛን ጊዜ አን ይሄንን ሳይ 83 ነበር 83 ነበር። አሁን 100,000 ምናምን እንግዲህ እና ምን ያህል ነው አንቺ በሌለሽበት ራሱ ስላንቺ እኔም ትንሽ ከፍቼ ነበር ለ1 ሰዓት አካባቢና ብዙዎች በዛ ላይ ሀሳብ ሲሰጡ ነበር። ማህበራዊ ሚዲያ ላይ ቅመሙ ነሽ የተገኘሽ ነሽ እና ቅመም ማጣፈጫ ነው ማህበራዊ ሚዲያው ባትኖሪ ያሰብኩበትን ስናወራ ነበር ከኔ ቤተሰቦች ጋር እና እንግዲህ በዛሬው ነው ከ6 ሰዓት አካባቢ ነው 83,000 የነበረው። ከ6 ሰዓት እስከ አሁን መስካለንበት 17,000 ሰው ፎሎ አድርጎሻል። እኔ 17,000 ለመድረስ 1 አመት ነው የፈጀብኝ እና ምን ወይኔ ትለያላችሁ። እኔ ምን አባቴ ላድርጋችሁ? ፍቅራችሁ ይለያል። እኔ እንኳን ተኝቼ ድሮኖቼ አካውንቴ ፎሎ እንዲደረግ እያደረግልኝ ነበር። ኧረ አመሰግናለሁ። እውነት ትለያላችሁ። የበለጠ እንድሰራ ነው ይሄ ፍቅር። እኔን እንደ ቻርጅ ነው ቻርጅ ያደርገኛል ፍቅራችሁ። የበለጠ እንድቆምላችሁ እንደሷ እንደ እህታችን እንደ እርስቲ እንደዚህ የተበደለ ሰው ሲመጣ በትክክለኛ ደሞዝ አንድ ሬስቶራንት አስተናጋጅ ነው የሚለው ፖዚሽኗ አይዲዋ ላይ መኖሪያ ፈቃዷ ላይ አንብቤ ዌይተርስ ነው የሚለው አስተናጋጅ ነው የሚለው። ስለዚህ አንድ አስተናጋጅ ግን እሷ ምግብ ነበር የምትሰራው። አንድ አስተናጋጅ በኢማራት የሳላሪ ስኬል ስንት ይከፈለዋል የሚለውን ነገር ጠይቀን ሌበር ኦፊስ ህጉን፣ ከዛ በዛ መሰረት ካሳ ትከፍያታለሽ። 3 አመት ከ10 ወር በኢትዮጵያ በ10,000 ብር ያሰራሻትን ልዩነቱን አስበሽ ካሳ ትከፍያታለሽ። እንፈታለን። ከዛ ውጪ እቺ ልጅ ካሰች አንፈታም። ሀቡ ግን በጣም ፎቶውን ሳይ በጣም